بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك وشرف وكرم وعظم على سيدنا وحبيبنا وشفيعنا محمد وعلى آله وصحبه أجمعين وبعد سيدي أبو هريرة من إلالو رسول صلى الله عليه وسلم انديها الوالو من كان يؤمن بالله واليوم الآخر بالله النا بمجرى شاوكا يالو إيمانو ملو انديهن يفلقنا يشا سوادو فليقل خيرا أو ليصمت فليقل خيرا ويم ጥሩ ነገር ይናገር أو ليصمت ወይ ደግሞ ለዱንያ ለአኺራ ከማይጠቅመው ነገር ዝምታን ይምረጥ አሉ ከዛ ሁለተኛ ላይ አስከተሉና ومن كان يؤمن بالله واليوم الآخر فليكرم جاره አሉ ሶስተኛ ላይ ደግሞ فليكرم ضيفه የሚል ይቀጥላል ዋናው የመጀመሪያው ነው የምንይዘው በአላህና በመጨረሻ ቀን ያመነ ሰው እምነቱ ሙሉ እንዲሆን የፈለገ ሰው ይሄ ባህሪ ያልተገኘበት ሰው እምነቱ ሙሉ አይደለም ነው ኢማኑ ይጎላል ይሞላል መቼም ሙእሚን የሆነ ሰው ኢማኑ በአንድ ደረጃ ላይ አይቆይም ሁሌም ኸይር ሲሰራ ጥሩ ነገር ሲሰራ ኢማኑ ከፍ ይያለ ይመጣል ያንን ባጣና በተቃራኒ በሆነ ጊዜ በወንጀል ላይ ሲሰማራ አንዳንድ ስተቶች ላይ ሲገኝ ደግሞ ኢማኑ እየቀነሰ ይመጣል ለዚህ ኢማኑ ሙሉ እንዲሆንለት ያሻና የፈለገ ሰው فليقل خيرا ጥሩ ነገር ይናገራሉ أو وينم دمو ጥሩ ነገር መናገር አልቻለም ليصمت አሉ الصمت ማለት ለዱንያም ለአኺራም ከማይጠቅም ከማይበጅ ነገር ዝምታ መምረጥ ማለት ነው እንጂ ስኩትና صمت ይለያያል ስኩት ማለት ጨርሶ ዝም ማለት ነው አለመናገር ሁሌም የሚወደድ አይደለም አለመናገር ምርጫችን አይደለም ሸሪዓው ደግሞ ባለመናገር ላይ ደግሞ አያዝም እንዳጠቃላይ ሁሌም ነገር ግን ሸሪዓ የሚያዘው ምንድነው ጥሩ መናገር ማትችል ከሆነ ለዱንያ ለአኺራ ጥሩ ውጤት ይዞልህ የሚመጣ ንግግርን መናገር ካልቻልክ ዝምታን ምረጥ ነው ይሄን የታዲያ ዑለሞች ምን ይላሉ ከዚህ ሐዲስ ጋር ያይዘው ያው ዞሮ ሐዲሱ فليقل خيرا او ليصمت ስለሆነ ከምላስ ጋር የተያያዘ ነው ከአንደበት ጋር የተያያዘ ነው ንግግራችንን እንዴት አድርገን ማስተካከል እንዳለብን እንዴት አንደበታችንን መቆጣጠር እንዳለብን الإمام النووي رحمه الله تعالى حديث سياسكمتو እሳቸውና አብዛኛው ያው የእሳቸውን ይሄንን ሐዲስ የሸረሑ ሻሪሖች በአጠቃላይ አው ليصمت ብለው በضم ነው ያመጡት አንዳንድ ዑለሞች ደግሞ እንደሚጠቅሱት አው ليصمت ብሎ በከስር መጥቷል ይላሉ በضمም الإمام النووي ሐዲሳቸው 40ም ላይ የምናገኘው ነው ሰይዲ ኢማም ቡኻሪ ሙስሊምም የዘገቡት ነው አው ليصمت በሚል الإمام النووي ይሄን ነው ضبط ያመጡት አብዛኞቹ ሌሎቹ ደግሞ አው ليصمت ብለው ደግሞ በከስር ያመጣሉ ዞሮ ዞሮ መልእክቱ ምንድነው መላሳችንን መጠበቅ አለብን ምክንያቱም በተለይ ዛሬ አሁን ባለነው ተጨባጭ ላይ ስናይ በረመዳን ጊዜ ብቻ ሳይሆን ከረመዳንም ውጪ ሰው በጣም የምላስ ወለምታ የበዛበት ከአንሁ በቃ የፈለከውን ተናገር ሐላፊ የለብህም ተቆጣጣሪ የለብህም ጠያቂ የለብህም ያሻህን ተናገር ያሻህን ጻፍ እንደተባለ ሁር እንደተደረገ ነው ነገር ግን ሙእሚን ሐቂቀተን ሲታይ ሙሉ በሙሉ ዱንያ ላይ ነፃነት የለንም ሁሉ ነገራችን በሸሪዓ መስመር የተገደበ ነው ምትናገረው ምትራመደው ምትሰራው እያንዳንዱ እንቅስቃሴ ገደብ አለው ሸሪዓ ሁሉ ነገር ላይ ገደብ አስቀምጦበታል ታዲያ ከምላሳችን ጋር በመናያይዝበት ጊዜ ዑለሞች ምን ይላሉ ሰው ልጅ ሁለት ዝምታ አለ ሁለት ንግግር አለ አሉ አንዱ ዝምታ አትራፊነትን ያመጣል አሉ ታተርፍበታለህ ባንዱ ዝምታ ትከስራለህ አሉ ባንድ ንግግር ታተርፋለህ ባንድ ንግግር ትከስራለህ አሉ መታተርፍበት ንግግር ኸይር ስትናገር አላህ የሚወደውን ስትናገር አኺራን ስትናገር ምላስህ ያተርፍበታል ሐሰና ይጻፍልሃል አላህ ዘንድ ተወዳጅነትን ታገኛለህ ብዙ ትርፎችን ታመጣለህ ነገር ግን አላስፈላጊ ለዱንያ ለአኺራ የማይጠቅም ነገር ወንጀልም ሆነ ከዛም ውጪ በመተናገር ጊዜ ምላስህ ባመጣው ንግግር አንተ ከሳሪ ትሆናለህ ሰው ወንጀል ከተናገረ حرام ከተናገረ አላህ ማይወደውን ከተናገረ አኺራ የሚያሳጣውን ከተናገረ ሰው ከሳሪ ሊሆን ነው እንደዚሁም ደግሞ ከማይጠቅምህ ለዱንያም ለአኺራም ከማይጠቅምህ ነገር በአጠቃላይ ዝምታን መምረጥ ደግሞ አትራፊነት ነው አሉ ታተርፍበታለህ እንደዚሁም ደግሞ ጥሩ መናገር እየቻል ኸይርን ከመናገር አቅሙን ያለህ ዝምታን መምረጥ ደግሞ ከሳራ ነው ይሄ
ስለዚህ በዚህ ሚዛን ነው ያኒ ነገራቶችን ማስከድ የሚኖርብን ለዚህ ነው አልሐሰን አልበስሪ ምን ይላሉ ንግግሩ የበዛ ሰው ይላሉ ምንም አትጠራጠር ስተቱ ይበዛል ውድቀቱ ይበዛል ይላሉ ሁሌም ንግግሩ የሚበዛ ሰው ስተቱ ይበዛል ውድቀቱ ይበዛል ለዚህ ነው የዱሮ መሻይኾቻችንም አካቢሮችንም ካየን ንግግራቸው እንደ ወርቅ ነው መቼ ይናገራሉ ተብሎ በጉጉት ይጠበቃል ዝምታን ነው የሚወጡት ምክንያቱም ብዙ የተናገረ ሰው በዛው ልክ ስተቱም ይበዛል ውድቀቱም ይበዛል አሉ ወመን ከثر ማሉሁ ከثر ኢስሙሁ ይላሉ መን ከثر ማሉሁ አላህ ዱንያ የሰጠው ሀብት የሰጠው ንብረቱ የበዛ ሰው ከثر ኢስሙሁ ወንጀሉ ይበዛል ኢላ መን ረሒመ ረቡክ አላህ ያዘነለት ሰው እንጂ አብዛኛው ሀብታምና ከዱንያ ጋር ግንኙነት ያለው ሰው ወንጀሉ ይበዛል ሀብቱ የሚያሰክረው አለ የሚሆነውን የሚያሳጣው አለ ለዚህ ሁሌ ሀብት በበዛ ቁጥር ከثر ኢስሙሁ ወንጀሉ እየበዛ ይመጣል ለዚህ እኮ ነው በዱንያ ሀብታሞች ብዛት ቢኖራቸውም በአኺራ አናሳዎቹ እነሱ ናቸው ይባላል ለምን ሲባል ሀብቱ ላይ የአላህን ሐቅና የተገቢዎችንም ሐቅ መጠበቅ በጣም ከባድ ስለሚሆን ለዚህ ሀብትን ዛሬ ሰው ይመኛል ዱንያን ይመኛል ምን ሊያደርግበት ነው ግን ዱንያን የሚመኘው አንዳንዴ የሚያሳዝነው ነገር ሀብት ኖሮት ሀብታም ሆኖ ጠጥቶ ሰክሮ ጨፍሮበት حرام የተባለውን ሁሉ ፈልቅቆበት የሚያገኘውን የሚደርስበትን ግፍና ወንጀል ሆዱ በልቶ ያልጠገበው እኩል ተካፋይ ሲሆን ያሳዝናል ምንም የለውም ደሃ ነው ራሱ እንኳን የሚጎርሰው ነገር የለው ግን ሀብት ይመኛል ቁጭ ብሎ ለምንድን ነው ሀብት የሚመኘው ሊዝናና ነው ሊጠጣበት ነው እንደፈለገ ሊሆንበት ነው በልቶ እንኳን የበላው እሺ ወንጀል ይዞት እንኳን ቢቀጣ አንድ ነገር ነው የሌለው በንያ ራሱ ተካፋይ ሲሆንስ ይሄ በጣም አደጋ ነው ለዚህ አንደኛ ንያ ማስተካከል አስፈላጊ ስለሆነ ሁለተኛው ይሄ ነው ይላሉ አንደኛው ከንግግሩ ጋር ነው ሁለተኛው ደግሞ ከሀብት ጋር ነው ሶስተኛ ደግሞ ምን ይላሉ ወመን ሳአ خلقه عذب نفسه ይላሉ መን ሳአ خلقه መጥፎ ባህሪ ያለው ሰው عذب نفسه ራሱን የሚያሰቃየው መጥፎ ባህሪ ያለው ጠባዩ መጥፎ የሆነ ሰው ራሱን ነው የሚያስቸግረው ጓደኛ ያጣል ወዳጅ ያጣል ከጎኑ የሚሆን ሰው አይኖርም ሁሉ ይሸሻዋል ጥሩ ስነ ምግባር የያዘ ሰው ሁሉ ሰው ይወደዋል ውደዱኝ ብሎ እኮ አይደለም ባህሪው ነው የሚያስወድደው መጥፎ ስነ ምግባር ያለው ሰው ደግሞ በዛው ልክ ደግሞ ሰው ይሸሻዋል ይርቀዋል ለዚህ ነው ትልቁ ነገር ምንድነው ከኛ የሚጠበቀው ምላሳችንን መጠበቅ ለዚህ ነው احفظ لسانك ايها الانسان ይላሉ አንተ ሰው ልጅ ሆይ ምላስህን አንደበትህን ጠብቅ ከምላስህ የሚወጣው ነገር ቁጥጥር አድርግበት ለከት ይኑረው ገደብ ይኑረው ይላሉ لا يلدغنك انه ثعبان ምላስ ማለት ዘንዶ ነው አሉ ከነደፈህ አተርፍም ለዚህ ይሄው የገዛኸው ምላስህ የራስህ ምላስ ራስህ አብልተህ አጠጥተህ ለዚህ ደረጃ አድርሰህ አንተኑ የሚነድፍ ከሆነ ምኑ ጥቅም ነው ምን ፋይዳ ታገኝበታለህ ለዚህ ነው لا يلدغنك انه ثعبان ሰው ዘንዶን ይጠነቀቃል እንጂ ዘንዶን እያየ እባብን እያየ መቼም ደፍሮ አይሄድበትም ከእባቡ የሚፈልገው ነገር እንኳን ካለ እባቡን አዘናግቶ ነው እንጂ የሚይዘው እባቡ በነቃበት ጊዜ ሊይዘው አይችልም ለምን ሲባል كم في المقابر من قتيل لسانه ያሉ እስቲ ቀብር ሂዱና ይዋሉ ስንታላሉ የሞተ ሰው كم في المقابر من قتيل لسانه በምላሱ አማካኝነት የተገደለ ስንት በምላስ ጣጣ ቀብር ይገባል كان التهاب لقاءه الشجعان አሉ كان التهاب لقاءه الشجعان ጀግና የሰፈር ኮማንዶ የሚባል በምላስ አንደበት ተወቅቶ ምን ተብሎ ቀብር ይገባ ስንታላሉ ሰው ቀና ብሎ ማያየው ማይደፍረው ግን በምላስ አማካኝነት ዛሬ የተሸኘ ስንታላሉ كان التهاب لقاءه الاقرام ጓደኞቹ ቀና ብሎ ማያዩት የማይደፍሩት ሰው ያገሩ የሰፈሩ በቃ መጨረሻ ቦዘን የሚባል የሚፈራ ሰው በምላስ አንደበት ስንቱ ዛሬ እስር ቤት እየማቀቀ ያላል ስንቱ ቀብር የገባም አለ ለዚህ ከሁሉ በላ የበለጠ ጣጣ የሚያመጣብህ መከራ የሚያመጣብህ የሁሉ በላ መነሻ አንደበትህ ነው አንደበትህን የምትጠብቅ ከሆነ ትድናለህ አንደበትህን ማጠብቅ ከሆነ አደጋ ላይ ትወድቃለህ ለዚህ ነው በሌላ ቦታ ላይ አልሐሰን አልበስሪ ምን ይላሉ ሶስት ነገር ገደብ ሊኖረው ይገባል ይላሉ ሶስት ነገር ገደብ ሊኖረው ይገባል አንደኛው ምላስህ ገደብ ሊኖረው ይገባል አሉ ላንተ ለዱንያ ወይ ለአኺራህ የሚጠቅምህን ነገር ብቻ ተናገርበት ከዛ ውጪ ይታሸግ ይሄ የምትናገረው ንግግር ከመናገርህ በፊት አስብ ይጠቅመኛል ወይስ ይጎዳኛል
ሚጠቅምህ ከሆነ ለዱንያ ሚጥቀምህ ለአኺራ ሚጥቀምህ ጥቅም ነው ከጠቀመህ ተጠቀመው ካልተጠቀመህ ዝምታን ምረጥበት አሉ ገደባ በጅበት አሉ ሁለተኛ ደግሞ ከስብ ነው አሉ ዱንያም ስትከስብ ዱንያም ስትሰራ ሀብትም ስትሰበስብ ለከትና ገደብ ሊኖረው ይገባዋል ገደቡ ምንድነው የሚያስፈልግህን ያህል ስራ ለሐጃህ ከሚበቃህ በላይ ሰውኮ ዛሬ ሐቂቀተን የ6 ወር የዓመት የሚበላውን እኮ አጥቶ አይደለም አንዳንዱ የ5 ዓመት የ10 ዓመት እቅድ አለው አካውንት ላይ ብር የሚሰበስበው የ5 ዓመት እቅድ ምን ልታረግበት ነው ከአንሁ አሁን ያለነው ሙስሊሞች ለዱንያ የተخለቀን አኺራ የላችሁም እኔንም አታቁኝም እኔም አላቃችሁም የተባልነ ሰው እኮ ሆነናል እንታ ቀላጭ አላህ አኺራ አታቀኝም አላቀህ ዱንያ አላህ ጨፍርበት ዱንያን እንደፈለክ አድርግ እንደተባለ ሰው ነጋ መሸ ዱንያ ያሰከረው خلق ነው ያለው ከኔም ጀምሮ እዚህ ውስጥ ያለነው እኮ ሁላችን አላህ ረህመት ያደረገለት እንጂ እኮ ጤነኛ የለም ሐቂቃ ሰደበን እንዳትሉኝ እንጂ ሁሉም በዱንያ የሰከረን ነው ከኔ ጀምሬ ነው የምነግራችሁ ሁሉም ዱንያ መስጂድ ውስጥ ተቀምጦ ዱንያ የሚያዝብ ህዝብ ነው ያለው ታላህ ቤት ሲወጣ ዱንያ መርካቶ ሲገባ ዱንያ ከሚስቱ ጋራ ሲሆን ዱንያ በሐላል እንኳን ከሚስቱ ሲደሳ ዱንያ ሐላል በዱንያ የተረገዘ ልጅ ምንድነው ፍሬው በዱንያ የተወለደ ልጅ ምንድነው ፍሬው ዱንያ ላይ ኖሮ ዱንያ ሐላል አትኖሩ አይደለም አንኖር አይደለም አንብላ አይደለም አንጠጣ አንከስብ አይደለም ግን ሁሉ ነገር ለከት መጠን ሲኖረው ይገባል ዱንያን ከአቅም በላይ መውደድ ዱንያን ከአቅም በላይ መመኘት ዛሬ ለደረስንበት ደረጃ ደርሰናል አታላይ ሆነናል ዋሾ ሆነናል መርካቶ ላይ አጭበርባሪ ሆነናል ከሙስሊም ሱቅ ሰው ከሚገዛ ከካፊርና ከጴንጤ ሱቅ ሄዶ ሰው ቢገዛ ምርጫው የሆነበት ዘመን ሆነናል ይሄ ሁሉ የዱንያ ስታር ካልሆነ በስተቀር ምንድነው ለዚህ ደረጃ ያደረሰው መርካቶ ላይ ያለው ጉድ አይደለም መስጂድ ውስጥ ገብቷል ተውዛ መስጂድ ገብቷል صفul اول ጀምሮ በየመስጂዱ ሂዱ ከኔም ጀምሮ አንሱና ሁሉም خلاص ከአንሁ አኺራ የለህም እንደተባለ ሰው በቃ ያለች እድሜቺ ናት ብላ ጠጣ ፎቅ ስራ ስረቅ ዝረፍ ከሞትክ በኋላ خلاص ጉዳይ ነው ምንም የለብህም ይሄ ላይ ሆነናል የዱንያ አባቶች የዱንያ ሰዎች የዱንያ አባቶች እኮ በዱንያ የሰከሩ ሰዎች እኮ አኺራን ያቁም አላህን ያቁም እስቲ ሐለታችንን እንየው እኛ አሁን እርስ በእርሳችን እዚህ ያለነው ሰዎች ዱንያ የራሷ ልጆች አላት አኺራም የራሷ ልጆች አላት ኩኑ ሚን አብናኢ አልአኺራ ወላ ተኩኑ ሚን አብናኢ الدنيا አሉ ሐዲስ ላይ ኩኑ ሚን አብናኢ الአኺራ የአኺራ ልጆች ሁኑ አሉ ወላ ተኩኑ ሚን አብናኢ الدنيا የዱንያ ልጆች አትሁኑ ትጠፋላችሁ አሉ የዱንያ ልጅ መሆን አደጋ ነው ዛሬ እስቲ ሐለታችንን ነው ከንግዳችን ጋር ከስራችን ጋር እያንዳንዱ እንቅስቃሴያችን ዱንያን ሳናስብ የዋልንበት ያደርንበት ቀን አለ አንድ ሰው ልንገራችሁ ዝህድና የለውም የዱንያ መሐባ ልቡ ላይ ጉልት ብሎ ገብቷል ብሎ ለማወቅ ምልክቱ ምንድነው ዑለሞች ምን ይጠቅሳሉ መሰላችሁ አንድ ሰው ቢፈልግም ባይፈልግም ቢያምንም ባያምንም የዱንያ መሐባ እንዳለው መታቀው አሉ ባለችው ሳንቲም ላይ ሲጨመርለት ባለው ዱንያ ላይ ጭማሪ ሲያገኝ ከተደሰተ ካለው ሲቀንስ ከተከፋ ዱንያ መሐባ ሰምጦበታል ዛሬኛ ወጪ ሲኖርብን ያስደስተናል 100,000 ብር አለው ለረመዳን ብሎ ትንሽ አስቤዛ ወጣ 90,000 ብር መጣለት ወይ ደግሞ 80 ያቀራው አሁን ጭንቀት ውስጥ ይገባል 20,000 ብር ጎደለ መልሁን በሆነ ቅጽበት ላይ ብቻ የሆነ ሰው ትራንስፈር ያደርግለታል ልክ 100,000 ብር ሲሞላለት ደስታው ያሳል ፊቱ ሁሉ ያበራል ይሄ ሰው ወደደም ጠላም የዱንያ መሐባ ልቡ ሰምቶ ገብቷል ዱንያን አትወድም እንዴት ነው ምልክቱ ሲመጣ ምንም ልብህ ውስጥ ቅንጣት ደስታ ማያመጣ ከሆነ ቢጠፋም ምንም ማያስከፋህ ከሆነ እውነትም አንተ ዛሂድ ነህ እንጂ እኮ ዝህድና በለበሰና ባለበሰ ብቻ አይደለም ይሄ አይደለም ስንት መስጂድ ውስጥ የሚተኛ በረንዳ የሚተኛ ድልድይ ስር የሚተኛ ዱንያ መሐባ ልቡን ያሰከረዋል ስንት ቪላ ላይ የሚኖር ሰማይ ጠቀስ ላይ የሚኖር ነገር ግን ዝህድና ልቡን የማረከዋል ብዙ ሀቅ እኮ ነው ሰው ስለለበሰ ስላለው ስለሌለው አይደለም ግን ከኔ ጀምሮ ሁላችንም ስናገኝ እውነትም እንደሰታለን እንከፋለን አይ ሐቂቃው እናውራ ትንሽ እቺ ያስደሰናል ያስከፋናል በጣም እውነት ነው ማስደሰት ብቻ ሳይሆን በጣም ያስደስተናል ለዚህ የዱንያ መሐባ ልባችንን አስክሯል የአላህ ሰዎች እኮ ዱንያ ስትመጣ እኮ ያለቅሳሉ ለምን መጣች
ሒሳቤን ልታበዛ ነው የመጣችው መከራ ልታበዛብኝ ነው እቺ ዱንያ ለምንድን ነው የመጣችው እኛ ከየትም ፍጪው ዱቄቱን አምጪው ነው ከየትም ይግባ ከየትም ዱንያ የመጣ ቀን ደስተኛ ነን ተራዊሐችን ሌላ ነው ልብሳችን ሌላ ነው አዝካራችን ሌላ ነው ከኢማም በፊት ነው የምንገባው አይደለ ምክንያቱም መጥቷላ በቃ ምን ፈልገው ዱንያ የሌለ ቀን ትካዜው ሌላ ነው ከሚስቱ አይስማማም ከልጆቹ ይነጫነጫል ያንን ይመታል ስራ ቦታ ላይ ሰላም አይደለም ስልክ ሰው ላይ ያጠፋል በቃ ጤነኛ አህዋል አይኖረው ምንድነው ሲባል ጎደለብኝ ይላል ለዚህ ዱንያ ሲጎደል ሐሳብ ከገባ ሲመጣ ደስታ ከገባ አንተ የዱንያ መሐባ ልብህም ማርኮታል ለዚህ ራስን ማጥናት አለብህ በዚህ ሐለት አኺራ ደካ አላህ እንዴት ልንገናኝ ነው ለዚህ ሁለተኛው ይሄ ነው አሉ ሶስተኛው ደግሞ አሉ አልሐሰን አልበስሪ ከሰው ጋር ያለህን ግንኙነት ገደብ አድርግበት አሉ ከሰው ጋር መገናኘት ባለበት ጊዜ ብቻ ከሰው ጋር ተገናኛሉ ድድ ማስጫ አስፈላጊ አይደለም ሰው አሁን በቃ አንተፈው ድድ ማስጫ አይደለም የሚባለው በእኛ ቋንቋ ይሄ አስፈላጊ አይደለም አልሐሰን አልበስሪ በዘመናቸው ምን ይላሉ እኛ ያለንበት ጊዜ የሁለት ነገር ጊዜ ነው ይላሉ ሉዙሙል በይት ወሉዙሙ الصمت አሉ የሁለት ነገር ነው አሉ ሉዙሙል በይት ወሉዙሙ الصمت ከቤት የማይወጣበት ጊዜና አሉ ዝምታ የሚበዛበት ጊዜ ነው አሉ እኛ ያለንበት ዛሬ እኮ አይደለም አልሐሰን አልበስሪ ናቸው የሚሉት ዛሬ አይደለም ዝምታን የምናበዛበት ነው አሉ ከማላ ያኒ ካላስፈላጊ ለዱንያ አኺራ ከማይጠቅም ነገር ዝምታን የምንመርጥበትና ዝምታን ሙጥኝ ብለን የምንይዝበት ጊዜ ነው አሉ አንድ ሁለተኛ ሲባል ከቤት አንወጣም አሉ ሐጃ አለ መስጂድ ትመጣለህ ስራ ቦታ ተስበህ ሐላልህ ቦታ ትሄዳለህ መርካቶም ሂድ ምንም ሂድ ሁለቱም ቦታ ተጨረስኩ በኋላ ሶስተኛ የት ነው የምትሆነው መስጂድ ወቅት ላይ መስጂድ ነህ ለዒባዳ ጊዜ የምትሰጠው ዒባዳ ነው ለከስብህ የምትሰጠው ከስብ ነው ከዛ ውጪ ነው የምትሄደው ቤትህ ቁጭ በል حتى አንዱ ምን አሉ እሺ ባለቤት ካለው ልጆች ካለው ከባለቤቱ ጋር ያወራል ከልጆቹ ጋር ይጨዋወታል ምናልባት ቤት መቀመጥ ላይደብረው ይችላል ላጤ ከሆነ ምን ይሻላል አሉ ምክንያቱም ግርግዳውን አይታቀፍ ግርግዳውን አይላጤ ነው አላገባም ቤት ይቀመጣሉ ላጤም ከሆነ አይውጣሉ ከቤት እሺ ከወሰወሰው ሳሉ ጭንቀት እኮ ይፈጠራል አንዳንዴ ዝም ብሎ ቤት ውስጥ መቀመጥ በዛ ጊዜ ነው አሁን እኮ አይደለም አሁንማ ስልክም ገትሮበታል መስጊድ ሰዓቱ በምን እንዳለፈ ማያውቅም በዛ ጊዜ ስልክ የለ ኢንተርኔት የለ ሶሻል ሚዲያ የለ ምን የለ በዛ ጊዜ ምንም ስለሌለ ቲቪ የሚባል የለ ምን የለ በቃ ቁጭ ብል እንዴት ይሆናል ወስዋስ ቢመጣበትስ አንዳንድ እንትኖች ቢመጡበትስ ይተኛሉ አህሰን መተኛቱ ይሻላል ወጥቶ አላስፈላጊ ነገር ከሚሆን ቢተኛ ይሻላል አሉ አንዱን ታላቅ ሰው አልሐሰን አልበስሪ ዘንዳ ይመጣና ትልቅ ሰው ነው ምከሩኝ ይላቸዋል አልሐሰን አልበስሪ ምን ይሉታል ኩን አሉ حيث لا ترى ولا ترى የትሁን አሉት حيث لا ترى ولا ترى አንተም የሰውን ነውር የማታይበት ሰውም ያንተን ነውርና ድክመት የማያይበት ቦታ ሁን አሉ ቤት ነው ውጭ ከወጣህ የስንቱን ነውር ታያለህ የስንቱን ድክመት ታያለህ የስንቱን አይብ ትፈለፍላለህ حيث لا ترى ይሄን ማየት አይጠበቅብህም ولا ترى ያንተንም አይብና ድክመት ሰው ማያገኝበት ቦታ ቤት ከሆንክ ማን ያገኝሃል ማን ይመጣብሃል ለዚህ በዛ ጊዜ ነው አሁንማ خلاص ስልኩም አለ ምኑም አለ ቀኑን ሙሉ ቤት ውለህ ቤት ደርብ ይባል ዛሬ ሰው ጉድ የለውም ለምን ቻርጅ እየሰካ ብቻ ይሄ እሱም አደጋ አለው ስልኩም አደጋ አለው ሚዲያውም ከጥቅሙ ጉዳቱ ይበዛል ቲቪውም በላኡ ይበዛል ለዚህ ሶስቱ ነገር ላይ ገደብ ሊኖርህ ይገባል እንዳጠቃላይ ከምላስ ጋር ያይዘን አንድ ጠቃሚ የሆነ ምክርን ይዘን ኢንሻአላህ እንወጣለን ሶስት ነገር ነው አንድ ሰው ትልቅ ጠቢብ የሆነ ሰው ትልቅ ህክማ የተሞላበትን ሰው ጥበበኛ የሆነ ሰው ጋር ይመጣና እስቲ ምከሩኝ ይላቸዋል እኚህ ሰው ጥበበኛ ሰው ናቸው በጣም ምክራቸው ልብ የሚገባ ሰው ነው ምከሩኝ ሲላቸው ምን አሉት ሶስት ነገር ነግረሃለሁ አሉት ከፈለክ አሉ جمعت لك علم العلماء وحكم الحكماء وطب الأطباء في ثلاث كلمات كفلك علم العلماء كأباتاችን አደም እስከ ቂያማ የሚመጣ ሰው ሁሉ ተምሮ መጨረሻ የዕልሙ ውጤት የሚደርስበትን ነገር ሰጣሃለሁ وحكم الحكماء የጥበበኞች የመጨረሻ ጥበባቸው የሚደርስበትን ቦታ ለስጣሃሉ ጥበበኛ በጥበቡ መጨረሻ የሚደርስበት ደረጃ وطب الأطباء እንደዚሁም ደግሞ የህክምና ሜዲሲን የመጨረሻ ህክምና የሚገኝበት የመጨረሻ ደረጃ ልንገርሃሉ جمعت لك علم العلماء وحكم الحكماء وطب الأطباء في ثلاث كلمات ሶስት ቃል ተቀበለኛሉ ሶስት ነገር ነው አትቸገራሉ አንደኛው የዕልም የመጨረሻ ውጤቱን ነው የምትፈልገው አሉ
إذا سئلت عما لا تعلم فقل لا أعلم የተጠየቂ ጊዜ ስለማታውቀው ነገር فقل لا أعلم አላቅም በላሉ አታቅም አይደል አላቅም በላሉ የምን ጎግልና እንትን ላይ ራስ ማዳከም አታቅም خلاص ዛሬ ግን ሰው እንደዛ አይደለም የዛሬ ሰው አላቅም የሚላል እንዴ ሁሉም እኮ ሙፍቲ ሆኗል ዛሬ እኮ ሁሉም ሙፍቲ ሆኗል እስቲ አንድ ጥያቄ ልጠይቃችሁ ሐቂቃተን ማን ነው ጃሂል ዛሬ እውነት ማለት ኪታቡ የሚያቀውን አይደለም ዑለማው የሚያቀውን አይደለም ነግራችሁ አሁን መሬት ላይ ያለውን ተጨባጭ እስቲ ማን ነው ጃሂል ሁሉም ፈትዋ ሰጪ እኮ ነው ሁሉም አቅሪ እኮ ነው አንዴ ሼክ አዲል አላህ ይጠብቃቸውና በኒ ላይ ሲናገሩ ውስጤን ከማረከኝ ንግግር ውስጥ ሼክ አዲል ታቋቸዋላችሁ ምንድነው ያሉት ቀድሞ ፈትዋውን ያይና ሼኾቹ ጋር ይመጣና ከርሶ በላይ ባላቀም እቺ መስአላ ምን ትላላችሁ ይሄ ንግግር እኮ እሳቸው እንደ ምክር ጣል ያድርጓት እንጂ ብዙ ምስጥር አላት ውስጧ ከርሶ በላይም ባላቅ ለዚህ ያውቃለው ነው ካወቀ ሙፍቲ ጋር ምን አመጣው ሼኾቹ ጋር ምን አመጣው ያውቃል አይደለ خلاص ምን አመጣው ለዚህ ያንን ንግግር ከዛ በስተጀርባ ያለው መልእክት ልንገራችሁ ዛሬ ከኔም ጀምሮ እስቲ እውነታችን ነው ጃሂል አለ እኔ ጃሂል ነኝ ሐቂቀተን ዒልም አላቅም ሸሪዓ አላቅም የሚል ሰው አለ ሁሉም ሙፍቲ ሆኗል እስቲ አንድ ነጥብ ትነሳ ሁሉም በሚዲያ ሲንጫጫ ነው የምትሰማው ሁሉም ያም ሐላል ይላል ያም ሐራም እኔ የሚመስለኝ ይላል እኔ የሚመስለኝ መሰለህን ማን ጠየቀ ሸሪዓው ምን አለ ነው እንጂ አንተ ስለመሰለህ እኮ ሸሪዓው አልጠየቀህም ለዚህ ዛሬ ዑለማ ጠፍቷል ዑለማ የጠፋበት ምክንያት በምንድነው ማን ይቅራ ዑለማ ስር ማን ይንበርከክ ዱሮኮ ለአንድ ጥያቄ ፈትዋ መስጠት እኮ ከባድ ነው ዒልም የሚባለው ነገር ራሱ እስቲ በግል ሰዓታችሁ ሼኾቹንም ጠይቁ ኢማማችንም ጠይቁ ሌሎችንም ዑለማ መጥቀርቡበትን ጠይቁ ሰው እንዴት ዒልም እንደሚማር ምን ያህል መስዋዕት እንደሚከፍል ሰው ወንበር ላይ ቁጭ ብሎ ወዓዝ ሲያደርግ እኮ ከመሬት አፍሶ ያመጣው ዒልም አይደለም እንኳን ትላልቅ ዑለሞች አይደለም አካቢሮች አይደለም እኛ ወጣት እንኳን ህፃናቶች በዚህ እድሜ እንኳን ያለነው እኛ ወጣቶቹ እንኳን አልহামዱሊላህ ዒልም እንዴት እንደሚመጣ መንገዱን አይተነዋል ባንገባበትም አይተነዋል ትንሽ ጭላንጭሎን እንኳን ቢሆን ዒልም እኮ በቀላሉ አይመጣም ስንት ልፋት አለው ስንት ድካም አለው ስንት ትግል አለው ከስሜት መቋረጥ ባለቤትን ልጆች ያለውን መተው ያላገባ እናት አባቱ ቤተሰቡን መተው ከሁሉ ነገር ይገለልና ፍላጎቱን ትቶ አገር ለቆ ይወጣል መብራት የሌለበት ውሃ የሌለበት በየቤቱ የሄደ ቃሪያ ተብሎ ቃሪያ እየወጣለት የሚሰጠውን እንጀራ እየቆረሰ ዒልም በቀላሉ ይመጣ መሰላችሁ ማንንም እኮ ዒልም ፍራሽ አንጥፎ የቀራ የለም ማንንም ለዚህ ነው አንዳንዴ ምን አለ አሁን ዩቲዩብ ላይ አንዳንዴ እኮ ዒልሞች ይለቀቃሉ ካያችሁ በሁሉም ቋንቋ ዒልም አለ ዩቲዩብም ላይ ምናምን ላይ ኢትዮጵያ ውስጥም ከኢትዮጵያ ውጭም ያስተምራሉ እና ያኔ ሰው ምንድነው የሚያደርገው በቃ አልጋው ላይ ተጋድሞ ከፍቷት ብቻ ያያታል የሚያጅባቸው ነገር እሱ ሩቅ ነው የቅርቡን ልንገራችሁ ኪታብ ሪያዱ ሳሊሒን ይሁን የፈለገ ኪታብ ይሁን የፊቅሁም የሐዲስም የፈለገ ኪታብን ተጋድሞ ወይ ደግሞ በጀርባ ተንጋሎ መቅራት ዑለማ እንደሚከለከል ታውቃላችሁ ሼኹ ሙአሊፉ እኮ ጉልበታቸው ስሜት እስኪሰማው የህመም ስሜት እስኪሰማው ተንበርክከው የጻፉትን ኪታብ አንተ እንዴት ተንጋለህ ታነበዋለህ ይላል የት አለ በረካው እሳቸው ተደፍተው የጻፉትን ኪታብ አንተ በጀርባ ተንጋለህ ታነበዋለህ ኪታቡ እንኳን ሌላው ይቅርና አይነል በረካ የት ነው ያለው ያኔ ስለዚህ የመጀመሪያው ነገር ስለማታቀው ነገር ከተጠየቅ አላቅም በላሉ ችግሩ ምንድነው አሉ من قال ادري ያሉ سئل حتى لا يدري ያሉ አቃለው ያለ ሰው ግራ እስኪገባው ሰው በጥያቄ ያፋጣዋል አቃለው ብሏል አቃለው ያለ ሰው እኮ ይሄም ችግሩ ግራ እስኪገባው በጥያቄ ይፋጠጣል በኋላ ደግሞ አላቅም ማለት ይከብደዋል እቺ የስልጣን ነገር አለች እቺ መቼም ፌመስነት አለች መከራ ነው በቃ ከዛ ኬትም ያመጣል ኢብሊስ ያላየውንም ዒልም ሊያገኘው ይችላል እንግዲህ خلاص ተግባባ ومن قال لا ادري علم حتى يدري ያሉ አላቅም ያለ ግን ሁሉ ያዝንለታል አሉ ሁሉ ያስተምሯል ዕውቀት እስኪያገኝ ድረስ ለዚህ የመጀመሪያውና ትልቁ ነጥብ ማናችንም ብንሆን በዕልም ጉዳይ በአኺራ ጉዳይ አላህን እንፍራ በዱንያ ጉዳይ ግድ የለም በአኺራ ጉዳይ ግን አላህን መፍራት ያስፈልጋል ዒልም አባት አለው ሁሌ ደጋግመን ይሄንን ነገር የምንናገረው እኔ በተለይ ሁሌ በሄድኩበት ቦታ ሳልነካ ማላልፈው ነገር ቢኖር ይሄ ነው ብዙ ጊዜ ለምንድነው ነገሩ አሳሳቢ የሆነ መጣ